የምትሆን አይነት ሰው አይደለም። ይቅርታ አድርግልኝ። በቃ ይሄን እንድናገር ከሆነ እየፈለግክ ያለው ማለት ነው። እውነቱን ነው። እውነቱን ሃይማኖት ታደሰ ብሩክ አለማየሁ ምርጫሽ ወንድ አይደለም። በጣም ነው የሚያሳዝነው። ኦ ማይ ጋድ አሜዚንግ። ኦ ልብሽ ቢደም አንቺን ላላስከፋሽ ችግር ውስጥ ይቅርታ ማለት ጥሩ ሆኖ ሳለ ግን ቸኮልክ መሰለኝ አይደል እንዴ? ቢያንስ ያለውን ነገር ለማወቅ ለምን አልሞከርክም? ጨርሼ አላወራሁም። ብዙ ማውራት የምፈልጋቸው ነገሮች ነበሩ። ተኮነ የሚወራ ነገር የለም። እውነትሽ ነው ሀይሚዬ። እንለያይ ቃል አውጣ ማለት ያው የተለመደ ስለሆነ ምንም አዲስ ነገር የለም። ምንም የሚወራበት ነገር የለም አይደል ጋይስ? አይ እኔ አሁን ግራ አጋባኝ እኮ ካንተ ጋር የሚያስቀይ ህይወት አለን ቤት አለን እኮ ለምን የስንት ጊዜ ባለፈው እኮ አዲስ ህይወት ልጀምረው ብላለች። ታዲያ የስራ ነው ጋይስ፣ የምር እንዳይመስላችሁ እዚህ ጋር ማለት ነው። መመለስ ትችላለህ። አንቺ ስትራቴጂ መጀመሪያ ማን ነው ሊድ ያለው አዲስ አበባ የነበረውና ነው አሁን አልሄድም ያልሽው ሀይሚ? አራት አስቁን እናንተ ልጅ ተው። ታይሙም ነው ብዬ አላስብም። ሲቀጥል ደግሞ እንትን ስላልክ የሚቀየር ነገር የለም። ምንም የሚቀየር ነገር የለም። ኧረ ተይ ተይ ቅምጥሌ፣ የምርሽ ነው? ወይኔ ውሳኔሽ ደስ ሲል ግን ምንም ርህራሄም የለውም። አይቀየርም። ትንሽ እንደው ቢቀየር ጥሩ ነበረ አይደለ? ጠብቄሽ ነበረ። አንተ ለኔ ምርጫዬ የምትሆን አይነት ወንድ አይደለም። ቃላቱ እንዴት እያቃተሽና እንዴት እያንቀጠቀጠሽ ካፍሽ እንደወጣ ያየ ሰው ይናገር ጋይስ። ወይ መቸገር በነገር ምርጫሽ አይደለም። እስከ ከዚህ በፊት አይየንም አላወራበት ስላለ ዕቃ ያውጡልኝ። እዚህ በፊት አናወራው የሚቀመጥ ቡቡዬ አስቀምጠው ብቻ ብድግ ብላ ደግሞ አንተ ጥርግ እንዳትልና ጉድ እንዳንሆን የተሰጠው ስጦታም ኪሱ አርጎት ይሄዳል ብዬ አስቤ ነበር። እንኳን ጣልክ ቡቡዬ፣ እውነት የምሬ ነው። ብር ነው ግን ወይኔ ዛሬ ይህንን ያልጠበቀ ሰው ካለ ኮሜንት ስር ጻፍልኝ። ትላምን ብያችሁ ነበረ ሃይሚዬ ፕራክቲስ ታረጋለች ትገለበጣለች ብያችሁ ነበር። ይሄው አለማርሽ ነው አለማርሽ እስከ መጨረሻ ግልብጥ ብላ የመጣችሁ ማለት ነው ጋይስ። ወይኔ ጨረቃ ፋሚሊዎች፣ ለማንኛውም ብሩኬ አትመጥነኝም እንደዚህ አትሆነኝም ያለችው ያው ለስራ ነው። እውነት እንዳይመስላችሁና ስታሽቃብጡ እንዳትገኙ ለበጎቹ ደስታ ብላ ነው። ለማያውቃት ደግሞ ያስደነግጣል ጋይስ። እኔ ግን ጠብቄ ነበር። ትናንት ነግሬያችኋለሁ። የምሬን ነው። እንደዚህ አይነት ነገር እንደሚመጣ በደንብ ጠንቅቄ ነበር የማውቀው ማለት ነው። እና ዛሬ እንግዲህ ብሩኬ ለኔ አትመጥነኝም አትሆነኝም ብላለች ሀይሚዬ። እንግዲህ የሚመጣውን ደግሞ እናያለን። ፎቶውን ባለፈው ፖስት ያልኳችሁ ለዚህ ታገሱ። እሺ፣ አረ ለምን አወራለሁ አሁን? ቆይ ታገሱ። እሱም ይመጣል። ያው ብዙ ጊዜ አብርሃም ሰርግ ላይ ሲሆን አይደለ አዳዲስ ሴቶች የሚያመጣው ሰርግ ላይ። በባለፈው በነፂ ሰርግ ጊዜ ፍቅርን አመጣት። አሁን ደግሞ ልክ በኤፋ ሰርግ ጊዜ አሁንም ፍቅርን አመጣት። ያው ሌላ ሰው ከማምጣት ብሎ ማለት ነው። አሁን ደግሞ በነብሩኬ ጋር ጎራ ብሎ ተጀምሯል ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቡቡዬ በመጀመሪያ ምርፍክት ድንቅ ብለህ ነው የመጣኸው። ያው ማስታወቂያ ይመስለኛል ይሄ የለበሰው። ብዙ ጊዜ ቡታጅራ ሲሄድ ሱፍ ማስታወቂያ ስራልን ይሉታልና ብዙ ጊዜ እሱ የለበሰውን በጣም ብዙ ሰዎች ያዛሉና ከዛ አንፃር ለማስታወቂያ ይመስለኛል የሰራው። ነገር ግን ይሄ ቪዲዮ ተሰርተው እዛ ቲክቶክ ላይ ምን ነበረ ብሎ የዘፈነው ዘፈን አንገትሽ ላይ አርግኝ እንደ ሀብልሽ ነው ምናምን የሚል ሙዚቃ ነበር እኮ የተዘፈነው። ያ ሙዚቃና ቪዲዮ ሰማይና ምድር እኮ ነው ቡቡዬ። በእርግጥ ያው ሪል ማለት ለገባው ሰው ቡቡ ትክክል ነው፣ ለገባው ሰው። ላልገባው ሰው ደግሞ አሁን ቪዲዮውና እሱ ሲታይ ቪዲዮ ሰማይና ምድር ነው። ነገር ግን ያው ጋይሶች ምንም አዲስ ነገር አይፈጠርም። ዛሬ ሃይሚ እንግዲህ ቻዩ እርግጠኛ ነኝ ሲበጫጭቁሽ እንደሚያድሩ ምንም ጥርጥር የለው። ግን ያው እንደ ብሩኬ አይሆንም። ኧረ በጣም የብሩኬ እህቶች እኮ ሃይሚን በጣም ያከብሯታል። አንዳንዶቹ የሁለቱም ደጋፊ ያልሆኑ ሰዎች ናቸው እንደዛ የሚያደርጉት። ያው እንግዲህ ባታረጉ ጥሩ ነው፣ ግን ደግሞ ምንም ማድረግ አይቻልም። እንግዲህ ቻሉት፣ ምንም ማድረግ አይቻልም ጋይስ።
ኧረ ወይኔ ጉዴ! ኧረ በጣም የሌለ ነው። በቃ በህይወት ጭራሽ ተሰምቶም ማያቅ ሊሆን የማይችል ነገር ነው። ሃይሚ እኔ አንተ የኔ ምርጫ አይደለም ስትል ልታወራ ካፏ ለማውጣት እንዴት እየተንቀጠቀጠች እንዳወጣችሁ ሄዳችሁ ማየት ትችላላችሁ። ስታፈቅረው ብቻ የምታዩት አይኗን ብቻ ሳይሆን አሁን ላይም ይሄን ቃላት ስትጠቀም እንዴት እንደሆነች ሄዳችሁ ማየት ትችላላችሁ። ማመን ለማመን ማለት ነው። ሌላው ሲቀጥል በእርግጥ የተፈጠረው ነገር ከበፊቱ ያሁኑ በጣም ሲምፕል ነገር ነው። በጣም ሲምፕል ነው። ያው ብሩኬ እሷን አግኝቷት መጀመሪያ ሳያረጋጋት ይቅርታ ለምን ጠየቃት ለምን እንደሆነ የሚል ሰው አይጠፋም መቼም። ይቅርታ ማለት ምንም ችግር የለውም። ያ ማስታወሻውን እሱ ኖርማሊ ማንም ሰው ስጦታ የሴት ልጅ ልብ ያራራል ይባላል። የሴት ልጅ ስትሰጥ ደስተኛ ትሆናለች ይባላልና ከዛ አንፃር ታረጉትና ትይዙትና ሃይሚ ደግሞ ለምን ተጠቀመችበት? ሁሉ ጊዜ ያንተን ቀለበት ያንተን ስጦታ ይዘህ እየመጣህ የኔ ልብ ለመሸርሸር ለመስበር አትሩጥ እያለች ነው። እንደዛ አይነት ቃል ነው ያየሁባት ማለት ነውና ሁሌ ቀለበት እያስክ አትምጣ እኔ ጋር፣ ሁሌ ቀለበት እያስክ እኔ ጋር አትንበርከክ ነው ያለችው። እንግዲህ ብሩክ አለማየሁ 2 ጊዜ ነው ቀለበት ለማድረግ የተንበረከከው። አንድ ጊዜ ያው የዛን ጊዜ የእዩ ጉዳይ አለቀ ተብሎ በሰው መሃል ነው ብሎ ያው እኛ ያየነው ግማሿን ነው። ሰው ይኑር አይኑር አናቅም፣ እሱ ፓርት ላይ ነው። ሁለተኛው ደግሞ አሁኑ ነው። ከዛ በፊት ደግሞ ምን አለ? አይ ከዛ በፊት የለም ቀለበት ወራበት ተቀልሽ የለም፣ ከዛ በፊት የለም፣ በትክክለኛው ላይ የለም። ያው በስራው ላይ ነው፣ በስራቸው ላይ በክወናቸው ላይ እንደዚህ አይነት ነገር 2 ጊዜ አድርጋለች እንደዛና ሁሉ ጊዜ ያንተን ቀለበት አልፈልግም በእንደዚህ አይነት መልኩ ሁሌ ልቤን እየሰበርከው እያለች እንግዲህ የራሷን ሐሳብ አስቀምጣለች። እኔ ግን በደንብ ጠብቂያት ነበር እንደዚህ እንደምትል። ምክንያቱም ድጋሚ ሃይሚ ሁሉ ጊዜ ትፈትናለች። ግን በ5 ቁጥር ማርሽ እንዳትይጅብን በ3 ወይ በ2 አድርጊው ብያት ነበረ ማለት በሐሳቤ ነሳሪያ በቃል አይደለም። ምክንያቱም እንደዛ ብያት ነበር እንደውንም ቀረብ ብላሉ ልጅስ እንደውም ማታ ነገ ሃይሚ ካልተገለበጠችብን ታያላችሁ እያልኩኝ ያወራው ነበር። የምሬ ነው። ቀረብ ብላልኳቸው ሰዎች ማለት ነው። ጀስት ያው እናንተ ተስፋ ታደርጋላችሁ እንደማደነግጡ ተይ ሌላ መንገድ አትክፈችብን እያሉ ነበር። አይ እኔ መሰለኝ ነው ታያላችሁ ሃይሚን እኮ እናንተ ስለማታውቁ ነው እያልኳቸው ነበርና በዚህ አጋጣሚ ያው እንግዲህ እንደምታዩት ነው። ግን እናንተ እንዳደነግጡ ያው እኔ ጋር ውሸት አይታችሁ አታውቁም። እኔ የምናገረው ነገር ምንም ውሸት ሆኖ አያውቅም። ሰው ብሩኬ አሁን ትፈትነዋለች። ብሩኬ ደግሞ በዚህ አጋጣሚ እሷ ቃል አውጣ አለች። እንግዲህ እቃ ማውጣት ሃይሚ ያው የተለመደ ነው። ከዚህ በፊትም ቃል አውጣ ብላ ነበረ ወደ አዲስ አበባ ሲመለሱ የመጣችው መታ የቀረችው ማለት ነው። እንደምታዩት የዛን ሰዓት ማለት ነው። አሁንም እንግዲህ ቃል አውጣ ሀሰን ጋር እቀመጣለሁ እያለች ነበረ። ፍፄ ደግሞ ዛሬ ነው ትናንትና መሰለኝ ከሃይሚ ጋር ምንም አይነት ህፃኗንም ልትወስድ አትችልም፣ ሁሉም ነገር ያልቃል፣ እነሱ ጨርሷል፣ እነሱ መሀል አትግባ እያለ ነበረ እና እሱ ትክክል ነበረ ፍፄ ማለት ነው። ያው እንዳለውም ልጅቷም ተመለሰ፣ የህፃኗ ልጅ ሃይሚ ጋር ሳትሆን ተመለሰች። ተስተካከለ ነገራቶቹ በሱ ዛ በኩል ያለው በደንብ ጉዳዩ ተበራርቶ ምናምን ግልጽ ሳይሆን ሌላ ታሪክ ውስጥ ገቡ። ጨረቃ ፋሚሊዎች እንዲህ ናቸው። አንዱን ጀምረው አንዱን አንጠልጥለው ከዛ በኋላ ሌላ ዓለም ውስጥ ይገባሉ። ባለፈውም እንደዚህ ልክ አንጠልጥለውት አብስለትን በመሃል ያመጣ ብሩኬ ከዛ ሌላ ታሪክ ፈጠሩ። በዛው ተለባብሰው ሁሉ ነገር እዚህ ደረሰ። አሁን ደግሞ ሌላ አማርኛ በጣም በፊት ድሮ ነበር አንድ ነገር ጀምረው ሰርተው ሲጨርሱ በቃ ለምን እንደሰራው ብሩኬም ሆነ የጀመረው ያስረዳ ነበር፣ ሃይሚ ሆነች የጀመረችው ያስረዱ ነበር። አሁን ላይ ግን እንደዚህ አይነት ነገር ማስረዳት የሚባል ነገር ቀርቷል። ለምን አንደኛ ህዝቡ ቢረዳም ባይረዳም ያው አንድ አይነት አመለካከት ስላለው ማለት ነው። እና ስለዚህ ሃይሚ የራሷን ውሳኔ ወስና እኔ አዲስ አበባ ልሄድ አልችልም፣ መሄድ ከፈለክ ሂድ፣ ቁልፍ ልትሰጠኝ ግድ ይልሃል እያለች ነው። ያው ሚፍታህ እኮ አለ ሚፍታህ አለ ሃይሚዬ በፈለግሽ ሰዓት ብትሄጂ ሚፍታህ ቤት አለ። ሲቀጥል ደግሞ አሁን በሰለጠነ ሰዓት ቁልፍ እንዲሰጠኝ ይባላል። ቁልፍ አሁን ተቀርጾ ሁሉም ባለቤቱ ጋር ቁልፍ አይደለም እንኳን ላንቺ ቀርቶ ነፍስ የራሱ ቁልፍ ይኖራቸዋል ብዬ ነው የማስበው። ወይኔ ሃይሚ መለስ ብላ ቁልፍ ስጠኝ አላለችም። በዛን ሰዓት ደግሞ ብሩኬ እንዴት ነው የቤቱን ቁልፍ እንዴት ነው ሊይዝ የሚችለው? ሊይዝ አይችልም። እና ያው በቃ እንዴት ነው ስትለየው እንደዛ ብላ ስትለየው ሆዱ ብብት እንዳለ ነገር እንደዛ ነገር ነው የተሰማኝ። ዞሮ ብቻ ባጭሩ ሃይሚ እውነቷ እንዳይመስላችሁና ብዙ ርቀት እንዳትሄዱ ጋይስ፣ በጎቹም ላሞቹም ፍየሎቹም ሁላችሁም ማለት ነው። ያው እንግዲህ ያወጣችሁ ስም ነው እናንተ
እኔ አይደለም ያወጣሁት። እና እውነት እንዳይመስላችሁ የሃይሚ ውሳኔ ለብሩክ አንተ የምትገባኝ ወንድ አይደለም ምናምን ወይ ድሮ ቀረ። ድሮ ነበር እንደዛ የሚሆነው እንደዛ የሚፈጠረው። ሳያፈቅርሽ እኮ አብረሽ ኖርሽ ልጅ ነሽ። እንኳን ፍቅሩን ገልጾልሽ እንኳን አብሬሽ ኖራለሁ አብረሽ ያንቺ ችግር ተካፋይ ነኝ ብሎ ፍቅሩን በአደባባይ ገልጾልሽ ፍቅሩን ሳይገልጽልሽ አብረሽ ኖርሽ ሴት ስለሆንሽ ስለዚህ ምንም አዲስ ነገር አይመጣም ጋይስ። እና ምንም ክፉ ነገር እንዳትናገሩ ቡቡዬን እንደፈለጋችሁ በቃ ማንቆላበስ ትችላላችሁ እንጂ ጭራሽ ሃይሚ ምንም እንዳትናገሯት። ምንም እነሱ እኛን ነው መፈታተን የያዙት። ምንም አዲስ ነገር ሌላ የለውም። አዛን አለብኝ በድጋሚ እመጣለሁ። አለቀ። እና ምን ልላችሁ ፈልጌ ነው፣ ማንንም ከማንም ወቀሳ አትውቀሱ፣ አትሰዳደቡ። በተቻላችሁ መጠን ራሳችሁን ጠብቁ። በእርግጠኝነት ዛሬ ሃይሚ ክብር አይወድላትም ምናምን ልትሉ ትችላላችሁ። ይሄ የተለመደ ነው። ልክ ብሩኬ የሆነ ነገር ሰርቶ ከጨረሰ በኋላ ሃይሚ ግልብጥ ብላ የምትሰራው ስራ ሁሌ የተለመደ ነው። ምንም አዲስ ነገር የለውም። ደግሞ ቅያሬ አይዲያ የለውም። በባለፈውም ዕቃዬን አወጣለሁ ነው፣ አሁንም ዕቃዬን አወጣለሁ ነው። በባለፈው የምንለያይ ነው፣ አሁንም እንለያያለን ነው። ስለዚህ ምንም አዲስ ነገር ስለሌለ ጋይስ እንደ አዲስ ሆናችሁ አታሽቃብጡ። ሁለታችሁም ማለት የሁለታችሁም ደጋፊ አትቆስቁሱ፣ ነገር አትበጥብጡ። ስለዚህ አንድ መሆናቸው አይቀርም እና ብሩክና ሃይሚ ደግሞ በዚህ ልክ ማለት ነው የጨረቃ ፋሚሊን ክፉ ተናገረ ያልተናገረ መፈታተን ጥሩ አይደለም። ተው ብለናል። ተው ከኛ ጋር መሸወድ እባብ ለባብ ምንድነው ካብ ለካብ ምን ይተያያል ነው የሚለው። ቤተሰብ ጨረሱልኝ። እንደዛ የሚባል ተረት አለ። ስለዚህ ብዙ ርቀት ባትጓዙ በጣም ጥሩ ነው። ሁሉም ነገር ግልጽ እየሆነ ስለሆነ ማለት ነውና ያው ዞሮ ብቻ ሃይሚ ጋር ያው ካልተውት በስተቀር አንድ የሚመጣ ልጅ አለ። እንግዲህ እሱን ደግሞ ያው በሂደት የምታዩት ይሆናል። ብቻ ግን አደራ ምንቴ እንዳታመጪ። እኛ ማለት ፎቶ የምናውቀው ከሆነ ይሻላል መቼስ ብዙም ከብሩኬ ጋር ያን ያክል ብዙም አያጨካክናቸውም ብዬ አስባለሁኝ። ብቻ ግን ከምንቴ ጋር ከሆነ ደግሞ በጣም ከባድ ነው የሚሆነው ማለት ነው። ዞሮ ያው ሀሰንም በጣም የሚወቅሱት ሰዎች ብዙ አሉ። ያው እንግዲህ የስራው ባህሪ ነው፣ ምንም ማድረግ አይቻልም። ማንም ላይ እኔ ቂም ልይዝ አልችልም። ነገር ግን ያው ሃይሚና ብሩኬ ሁሉም ነገር ማስተካከል ይችላሉ። ዛሬ ያው ይቅርታውን ባትቀበለውም ብሩኬን ሃይሚ ነገራቶች እንዲስተካከሉ ብትፈልግ ኖሮ ለኦዲየንስ የሚያናድደውን ነገር መርጣ ትናገርም ነበር ማለት ለማያውቃት እኔ አውቃታለሁ። እኔ ስለማውቃት ጠብቄያለሁ ሲጀመር ማለት ነው። ትላንትና ቅድም የሰራሁት ቪዲዮ ላይ ላወራ ፈልጌ አንቺ ደግሞ ሁሌ ሐሳብ ትሰጫለሽ፣ በቃ አይዲያ ትሰጫለሽ እያሉኝ ስለሆነ በቃ እነሱ ካሉ በኋላ ለምን አለልም የሚለውን ነገር አስቤ ነው ዝም ያልኩት እንጂ እኔ በደንብ አውቃለሁ። በውስጥ ያወራችሁ ልጆች ካላችሁ ብለሻል ብላችሁ በኮሜንት ስር ጻፉልኝ። ምክንያቱም ያው ውሸት ስላልሆነ ያልኳችሁ ነገር ውሸት ስላልሆነ ማለት ነው። እና እኔ አውቅ ነበር እንደዚህ አይነት ነገር እንደሚፈጠር። የትኛውንም ቀን የሆነ ኮሽታ ተፈጥሮ በማግስተኛውም ቀን ሆነ በሳምንትም በምንም ብትሉ ብቻ ሃይሚ ሰላም ፈጥራ አታውቅም። የሆነ ፈተና ትፈልጋለች፣ የሆነ ቻሌንጅ ትፈልጋለች እና ያን ነገር ነው ያደረገችው። ያው የስራው ባህሪ ነው። እሷም ፈልጋው ወደው አይደለም፣ ወይም ደግሞ ለመሰደብ ወይ ለመረገጥ ወይ ደግሞ ብሩክን ጠልታ ምናምን አይደለም ጋይስ፣ የስራው ባህሪ ነው። ስለዚህ ሂዱበት፣ ይመቻችሁ። እኛም ተመችቶናል። እኔ በበኩሌ ተመችቶኛል እና ምንም አዲስ ነገር የተለመደ ነገር ስለሆነ ማለት ነው። አመሰግናለሁ የኔ ውድ ቤተሰቦች፣ ላይክ እያደረጋችሁ ይሄን ቻናል አሳድጉት ማለት ነው። የኛ ውድ ቤተሰቦች መልካም ሁሉ መኝላችኋለሁ። ነገ እንግዲህ ቃል በጣም ልናይ እንችላለን። የምር ዕቃ የሚወጣም ከሆነም ደግሞ ምን እንደምታረግ ታውቃላችሁ። ያው ከቤት አንዳንድ ዕቃዎችን ይዛ ትወጣለች። ከዛ ሀሰን ጋር ያልተያዘ ክላስ ካለ እዛ ትገባለች። ስለዚህ ማንኛሽም እንዳትረበሽ፣ ማንኛሽም እንዳትደነግጪ። ያለውን መረጃ ነው እያንዳንዱን ወደ እናንተ ይዤ እመጣለሁ። እኔ አልሰንፍም ለእናንተ ማለት ነው ጋይስ። ካመናችሁ ታምኛላችሁ። ምክንያቱም እስከዛሬ ከምናገረው ነገር ውስጥ አንድም ፉርሽ ሆኖ ያያችሁት ነገር ስለሌለ እያንዳንዱን ነገር ላስረዳችሁ እወዳለሁ ማለት ነው። በዚህ አጋጣሚ ብሩክ አለማየሁ ሃይማኖት ይለችብኝ ምናምን ብላ ስታለቃቅስ እንዳትመጣና ስስቅ እንዳልሰበር የምሬን ነው። አንድ ብለህ ብታለቃቅስ የመጣውን እንዳመጣጡ ተቀብለው ታሰናብተዋለህ። እንደው ከቻልክም በቦክስ እያናፈጥክ እንደ ከዚህ በፊት እነ ዳኒ እነ ቅዱስ እነሱን እንዳረካቸው እንደዛ የምን ዝቅ ብለህ ማለቃቀስ ምናምን ይሄ ያንተ ተግባር አይደለም። እሱን ነው የምፈልገው። ከዛ ውጭ ምንም አልፈልግ። በክወናም ይሁን በምን ይሁን ብሩኬ
ለማንም ዝቅ ብሎ ተደብድቦ ምናምን ማየት አልፈልግም እኔ። ያው እንደዚህ ስንል እኛን ለማናደድ የምታረጉት ነገር አለ፣ ግን ደግሞ እንደዚህ አይነት ሲኖር እኔ ቪዲዮ ላይማ ታዲያ ማን ይከለክለኛል? ጋይስ ለማንኛውም የኛ ውድ ቤተሰቦች ለዛሬ ነበረን ቆይታ ይሄን ይመስላል። ማንኛሽም እንዳትናደጂ፣ ማንኛሽም እውነት የሆነ ነገር የለም። ልጆች ስላሉብኝ በጣም ይቅርታ ባይ